የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የት እንገንባሎት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ? ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት፣ ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን በሆርሙዝ ወሽመጥ መርከቦችን የሚቆጣጠርና ታክስ የሚያስከፍል መስሪያ ቤት አቋቋመች። የተባበሩት አረብ ኤምሬቶች ነዳጅ ጫኝ መርከቦቿን በድብቅ በሆርሙዝ ወሽመጥ ማሳለፈው አትሰማም። ኢራን ደክማለች፣ እኛ ግን ከመቼውም ጊዜ በላይ ጠንክረናል ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ተናገሩ። ቴህራን የአሜሪካ ጦር መርከብን ኢላማ ስታደርግ ዋሽንግተን በኢራን ከተሞች ጥቃት መፈጸሙ ሰምቷል። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣቸዋለን። አብራችሁን ቆዩም። ኢራን በሆርሙዝ ወሽመጥ መርከቦችን የሚቆጣጠርና ታክስ የሚያስከፍል መስሪያ ቤት ማቋቋሟ ተሰማ። ኢራን በዓለም የንግድ እንቅስቃሴ ውስጥ ቁልፍ ስፍራ ባለው የሆርሙዝ ወሽመጥ ላይ ያላትን ወታደራዊና ፖለቲካዊ የበላይነት ወደ ህጋዊና ፋይናንሳዊ ቁጥጥር እያሸጋገረች መሆኑ ተነግሯል። አገሪቱ በወሽመጡ የሚያልፉ መርከቦችን የሚቆጣጠርና ታክስ የሚያስከፍል አዲስ የመንግስት ኤጀንሲ ማቋቋሟ ነው የተሰማው። ሎይድስ ሊስት ኢንተለጀንስ የተሰኘውን የመርከብ ጉዞ መረጃ ተቋም ጠቅሶ አሶሺየትድ ፕሬስ እንደዘገበው ኢራን የፋርስ ባህረ ሰላጤ ወሽመጥ ባለስልጣን የሚል ስያሜ የተሰጠው መስሪያ ቤት አቋቁማለች። ይህ መስሪያ ቤት በወሽመጡ የሚያልፉ መርከቦችን እንቅስቃሴ መቆጣጠር፣ ለጉዞ ፈቃድ መስጠትና ማመልከቻዎችን መቀበል፣ ከመርከቦች ላይ የጉዞና የጭነት ታክስ መሰብሰብ ኃላፊነት ይኖረዋልም ተብሏል። ኢራን በአሜሪካና በእስራኤል ጥቃት ከተፈጸመባት በኋላ ስልታዊ ጠቀሜታ ያለውን የሆርሙዝ ወሽመጥ መዝጋቷ ይታወሳል። ቀደም ሲል በወሽመጡ በሚያልፉ መርከቦች ላይ ክፍያ ለመጣል የሚያስችል ረቂቅ ሕግ ስታዘጋጅ የቆየች ሲሆን አሁን የተቋቋመው ኤጀንሲ ግን ሂደቱን ሙሉ በሙሉ ሕጋዊና ተቋማዊ ቅርጽ የሚያስይዝ ነው ተብሏል። እንደ መረጃው ከሆነ የኢራን ባለስልጣናት በወሽመጡ ማለፍ የሚፈልጉ መርከቦች ሊያሟሏቸው የሚገቡ የፍቃድ ማመልከቻዎችን በኢሜይል ማሰራጨት ጀምሯል። ትላንት ሐሙስ ምሽት በአሜሪካና በኢራን መካከል የነበረው የተኩስ አቁም ስምምነት ተጥሶ ከፍተኛ የተኩስ ልውውጥ ሲደረግ አምሽቷል። ሁለቱም ወገኖች በሌላኛው ላይ የጥቃት ሪፖርት ያቀረቡ ሲሆን ሁኔታው በክልሉ ያለውን ውጥረት ዳግም አንሮታል። እንደ ወታደራዊ መግለጫዎቹ ከሆነ ጥቃቱ በሁለት ግንባሮች የተደረገ ነው። የኢራን ኃይሎች በሆርሙዝ ወሽመጥ ላይ በሚገኝ የአሜሪካ አውዳሚ የጦር መርከብ ላይ የሚሳኤል የድሮንና የአነስተኛ ጀልባዎችን ጥቃት ሰንዝረዋል። አሜሪካን በምላሹ የኢራን የነዳጅ ጫኝ መርከቦችንና አጥቂ ጀልባዎችን መምታቷን ገልጻለች። የአሜሪካ ማዕከላዊ እዝ ሴንቲኮም በኢራን የባህር ዳርቻ አካባቢዎች ላይ የሚገኙ ወታደራዊ ተቋማትን ኢላማ አድርጓል። አሜሪካ ራስን መከላከል እርምጃ ስትል የጠራችው ጥቃት የሚሳኤልና የድሮን ማስወንጨፊያ ቦታዎችን፣ የእዝና የቁጥጥር ማዕከላትን፣ የመረጃ የክትትልና የስለላ ይዞታዎችን መጥቷል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ኃይሎች የኢራን አጥቂ ጀልባዎች ማውደማቸውን ገልጸዋል። ኢራን የቀረበላትን የሰላም ስምምነት በፍጥነት ካልፈረመች የበለጠ ጠንካራ እርምጃ እንደሚጠብቃት አስጠንቅቋል። አሜሪካ በቅድሚያ የአየር ጥቃት በመፈጸም የተኩስ አቁም ስምምነቱን ጥሳለች ሲሉም ከሰዋል። ለዚህም ምላሽ የአሜሪካን የጦር መርከብ በመምታት ከፍተኛ ጉዳት ማድረሳቸውን ገልጸዋል። እስራኤል በዚህ ጥቃት ላይ ምንም አይነት ተሳትፎ እንዳልነበራት የቢቢሲ ምንጮች ዘግበዋል። ምንም እንኳን ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ አሁንም ተግባራዊ እየተደረገ ነው ቢሉም የሁለቱ አገራት ወታደራዊ እንቅስቃሴ ግን ውጥረቱ በማንኛውም ሰዓት ወደ ከፍተኛ ጦርነት ሊያመራ እንደሚችል አመላካች ሆኗል። ኢራን የአሜሪካን የድርድር እቅድ የገመገመች ባለችበት ወቅት ይህ ግጭት መከሰቱ የዲፕሎማሲውን ሂደት አደጋ ላይ ሊጥለው ይችላል ተብሎም ተፈርቷል።
የተባበሩት አረብ ኤምሬቶች ነዳጅ ጫኝ መርከቦችን በድብቅ በሆርሙዝ ወሽመጥ ማሳለፏን ሮይተርስ ዘገበ። የተባበሩት አረብ ኤምሬቶችና የነዳጅ ምርቷን የሚፈልጉ ገዢዎች ድፍድፍ ነዳጅ የጫኑ መርከቦችን የአቅጣጫ ጠቋሚ በማጥፋት በኢራን ጥቃት ሳይፈጸምባቸው በሆርሙዝ ወሽመጥ ማለፋቸውን ሮይተርስ የዜና ምንጭ አስነብቧል። ዜና ወኪሉ የኢንዱስትሪ ምንጮችንና የመርከብ ጉዞ መረጃዎችን ዋቢ በማድረግ ያወጣው ዘገባ እንደሚያመላክተው አቡዳቢ ናሽናል ኦይል የተሰኘው ኩባንያ በአራት መርከቦች የተጫነ 6 ሚሊዮን በርሜል ድፍድፍ ነዳጅ አጓጉዟል። ጭነቱ ከወሽመጡ ከወጣ በኋላ በሶስት መንገዶች ተጓጉዞ ሊሆን እንደሚችል ዘገባው አስረድቷል። የመጀመሪያው አማራጭ ነዳጁ ከአንድ መርከብ ወደ ሌላ መርከብ በማዛወር በኋላ ላይ ወደ ደቡብ ምስራቅ እስያ የነዳጅ ማጣሪያ እንዲሄድ ማድረግ ነው። ሁለተኛው በኦማን ውስጥ እንዲከማቹ ማድረግ ሲሆን ሶስተኛው ደግሞ በቀጥታ ወደ ደቡብ ኮሪያ የነዳጅ ማጣሪያዎች እንዲጓዙ ማድረግ ነው ተብሏል። መርከቦቹ በኢራን ኃይሎች የመታየት እድላቸውን ለመቀነስ ጉዞ የሚያደርጉት የመርከብ መለያ መረጃን የሚያስተላልፉ መሳሪያዎቻቸውን አጥፍተው እንደሆነ ዘገባው ጠቁሟል። ኢራን በአሜሪካ ማዕቀብ የተጣለባትን ነዳጇ ለማጓጓዝ የምትጠቀመው ይህንኑ ዘዴ ነው። የኢራን ጦርነት ከተጀመረ ወዲህ የኤሚሬቶቹ ነዳጅ አምራች ኩባንያ በአንድ ቀን ወደ ውጭ የሚልከውን ምርት ብዛት ከ1 ሚሊዮን በርሜል በላይ ቀንሷል። በአሜሪካና እስራኤል የተከፈተባትን ጥቃት ተከትሎ ሆርሙዝን የዘጋችው ኢራን በወሽመጡ ለማለፍ የሚሞክሩ መርከቦች ላይ ጥቃት እንደምትፈጽም ስትዝት መቆየቷ ይታወሳል። ኢራን ደክማለች፣ እኛ ግን ከመቼውም ጊዜ በላይ ጠንክረናል ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ የአገሪቱን የጸጥታ ካቢኔ ስብሰባ ሲከፍቱ ባደረጉት ንግግር እስራኤልና አሜሪካ በኢራን ጉዳይ ላይ ያላቸው ቅንጅት ከፍተኛ ደረጃ ላይ መድረሱን ይፋ አድርገዋል። ጠቅላይ ሚኒስትሩ ኢራንና አጋሮቿ በአሁኑ ወቅት በከፍተኛ ሁኔታ መዳከማቸውን አጽንኦት ሰጥተው ተናግረዋል። ጠቅላይ ሚኒስትር ኔትንያሁ ከፕሬዝዳንት ዶናልድ ትራምፕ ጋር ያላቸው ግንኙነት እጅግ የጠበቀ መሆኑን ሲገልጹ ከፕሬዝዳንቱና ከቡድናቸው ጋር በየቀኑ በሚባል ደረጃ መረጃ እንደሚለዋወጡ፣ በመካከላቸው ያለው ግንኙነት የተለመደና በጠንካራ መተማመን ላይ የተመሰረተ መሆኑን አንስተዋል። ወታደራዊና ዲፕሎማሲያዊ ጥምረታቸው ከመቼውም ጊዜ በላይ መጠናከሩን ጨምረው ገልጸዋል። የእስራኤልና የአሜሪካ ቀዳሚ የትኩረት አቅጣጫ የኢራንን የኒውክሌር ምኞት መግታት መሆኑን ኔትንያሁ በግልጽ አስቀምጠዋል። የሁለቱ ሀገራት የጋራ ስምምነት ኢራን ያከማቸችውን የኒውክሌር ማበልጸጊያ ግብዓቶች በሙሉ ማጥፋት አገሪቱ ወደፊት የኒውክሌር ማበልጸግ አቅም እንዳይኖራት ማድረግ የሚለው ነው። ፕሬዝዳንት ትራምፕ እነዚህን ግቦች በተለያዩ ዲፕሎማሲያዊና ፖለቲካዊ መንገዶች እንደሚያሳኩ ቢታመንም እስራኤል ግን አማራጭ መንገዶችን ዝግጁ ማድረጓን ጠቅላይ ሚኒስትሩ ገልጸዋል። ለሀገሪቱ የጦር ኃይልና ለደህንነት ተቋማት ለማንኛውም አይነት ድንገተኛ ሁኔታ ዝግጁ እንዲሆኑ መመሪያ መስጠታቸውንም አረጋግጧል። ኔትንያሁ በመግለጫቸው ማጠቃለያ ላይ በአሁኑ ወቅት በመካከለኛው ምስራቅ ያለው የኃይል ሚዛን በእስራኤል በኩል መሆኑን ገልጸዋል። እስራኤል ከመቼውም ጊዜ በላይ ጠንካራ መሆኗንና በተቃራኒው ኢራንና ተላላኪዎቿ እጅግ ደክመው ይገኛሉ ሲሉ በድል አድራጊነት ስሜት ንግግራቸውን አጠናቀዋል። የኢራን የውጭ ጉዳይ ሚኒስቴር አሜሪካ ጦርነቱን ለማቆም ያቀረበችውን አዲስ የሰላም የውሳኔ ሀሳብ እየገመገመ መሆኑን አስታወቀም። የሀገሪቱ ባለስልጣናት እንደገለጹት ኢራን በጉዳዩ ላይ የደረሰችበትን የመጨረሻ ውሳኔ ከማሳወቋ በፊት ጉዳዩ በጥልቀት እየታየ ነው ብለዋል። ለዘላቂ ሰላም ሲባል ሁለቱ ወገኖች ወደ ውይይት መመለሳቸውን በበጎ ተመልክተውታል። ይህ የቴህራን ምላሽ የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የቀረበላትን ስምምነት የማትቀበል ከሆነ ከፍተኛ የሆነ የአየር ድብደባ እንደሚጠብቃት በዛቱ ማግስት ነው። በአሁኑ ወቅት በፓኪስታን አደራዳሪነት የሚካሄደው ይህ የዲፕሎማሲ ጥረት በሆርሙዝ የባህር ሰርጥ በኩል ያለውን የንግድ እንቅስቃሴ ዳግም ለማስጀመር እናም በሁለቱ ሀገራት መካከል ያለውን ግጭት በዘላቂነት ለመፍታት ያለመ እንደሆነ ተነግሯል። ከዚህ ጋር በተገናኘ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ጦርነቱን ለማቆም ከአሜሪካ በቀረበው ባለ 14 ነጥብ የሰላም የውሳኔ ሀሳብ ላይ ይፋዊ ምላሽ ለመስጠት በዝግጅት ላይ መሆኗን ገልጸዋል። ሚኒስትሩ ከፓኪስታን ባለስልጣናት ጋር በስልክ ባደረጉት ንግግር ቴህራን አሁንም ቢሆን ለችግሮች እልባት ለመስጠት ውይይትና ዲፕሎማሲ ዋነኛ አማራጮች እንደሆኑ እንደምታምን ተናግረዋል። ዋሽንግተን ጦርነቱን ለመቋጨት
ያስችላታል የተባለውን ባለ 14 ነጥብ የሰላም እቅድ ለቴህራን ማቅረቧ ይታወሳል። ኢራን ለቀረበላት ለባለ 14 ነጥብ ሰነድ የምትሰጠው ምላሽ በቀጣዩ የቀጠናው የሰላም ሁኔታ ላይ ወሳኝ ሚና ይኖረዋል ተብሎ ታምኖበታል። የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የት እንገንባሎት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ? ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።